ለተመልካቾቼ ዛሬ በቪዲዮ ላካፍል ያሰብኩትን ሐሳብ በአጭሩ ስለ በአሁን ጊዜ ብዙ የምንሰማው ነገር አለ በየሚዲያው ስለ ሃይማኖት ላይ የሚያተኩሩ ዲስኩሮች ብዙ ናቸው ትንተናዎች በጣም ችግሮች አሉ ኢትዮጵያ ውስጥ ችግሮቹን ሪፍሌክት የሚያደርጉ ናቸው አንዳንዶቹ ደግሞ ችግር ስላለባቸው ችግር አለባቸው የምለውን እኔ በተረዳሁት መልኩ የራሴን ሐሳብ ማካፈል ፈልጌ ነው የኔም ሐሳብ ምናልባት ለአንዳንድ ሰዎች ሚስአንደርስታንዲንግ በትክክል አብይ ማን እንደሆነ እንዳያዩ ኮንትሪቢዩት ያደረገው ነገር ካለ ክላሪፋይ አደርጋለሁ በኢትዮጵያ ኦርቶዶክስ ተዋህዶ አማኞችና በጴንጤዎች መካከል ያለው አንዳንድ ልዩነቶችን በፖለቲካ መልኩ ስተነትኑ ሰዎች የሚያበላሹት ነገር በጣም ባየው ቁጥር በጣም ግራ እየገባኝ ስለመጣ ይሄ ነገር ሰዎች ብናስተውል ጥሩ ነው ብዙ ችግር ውስጥ እንዳንገባ ብዙ ችግሮች አሉ ኦሬዲ እና በሃይማኖት ላይ ደግሞ የተመሰረተ ችግር እንዲሁም ማለቂያ የለውምና እዛው ውስጥ እንዳንገባ እስኪ እናስተውል ለማለት ነው እንግዲህ በአብይ የኦርቶዶክስ እምነት ሊያጠፋ የተነሳ ፖለቲከኛ ነው ወይ ይሄንን ሊያጠፋ ተነስቶ ከሆነ የሚያጠፋው በኤቫንጀሊካሎች በፕሮቴስታንቶች ስም ነው ወይስ ምንድነው እነዚህ ነገሮች በጣም ግልጽ መሆን አለባቸው ብዬ ነው መናገር የፈለኩት በመጀመሪያ ማለታቸው ፖይንቶች ውስጥ አንዱ የአብይ የፖለቲካ ፕሮግራም ማለት ብልጽግና የፓርቲው ስም ነው ማለታው የብልጽግና ፓርቲና የብልጽግና ወንጌል ያላቸው ግንኙነት ብዙ ሰዎች ተነትኑ አይቻለው ግን ብልጽግና ፓርቲ እንደ ፓርቲ ማለት ነው አብይ ለምን ሰየመው እንዴት አስቦት ነው የሰየመው ሂስቶሪካሊ ሆነው ነገር ሂስቶሪካል ማለት የሱን አስተሳሰቡን እንዴት አድርጎ ዲቨሎፕ እንዳደረገ እኔ ዳይሬክት አክሰስ የለኝም ለዛ ነገር ግን እኔ እንደምረዳው በኋላ ምናገራለሁ ኤቪደንሶች አሉ እዚህ ሀገር ለምሳሌ ትራምፕ አሜሪካ ፈርስት ብሎ አሜሪካኖቹን እሱን ደግፉ እንዳደረገው ማለት ነው ለአብይም ደግሞ ብልጽግና የሚለው የፓርቲ ስም መሆኑ በደሃ ሀገር ብልጽግናን የሚመኙ ሰዎች መመኘት መጥፎ ነገር አይደለም ከድህነት ለመውጣት ከድህነት የሚያወጣ መሪ ፓርቲ የሚለውን ሐሳብ በሰዎች ዘንድ ስር እንዲሰድና እንዲደግፉት በጣም ካቺ የሆነ አትራክቲቭ የሆነ በቀላሉ ሰዎችን ሊስብ የሚችል ስምና አይዲያ እንደሆነ አስቦ እንደምጠቀመው ነው እኔ ማስበው በዛ መልኩ ማሰብ ይቻላል ብዙ ከብልጽግናን ከእኛን የኔን ፓርቲ ከመረጣችሁ አብራችሁ ከኛ ጋር ከሆናችሁ ኢትዮጵያ ትበለጽጋለች የምላቸው ብዙ ነገሮች አሉ ኦፍ ኮርስ እነዚህ ነገሮች ምንም ያለ የብልጽግና ወንጌል ጋር ግንኙነት የሌለው ሰው ማድረግ የሚችላቸው ነገሮች ናቸው ብልጽግና ወንጌል ውስጥ አማኝ መሆን ምንም አይጠበቅበትም ፖለቲከኛ መሆኑን እንዳንስት ማለት ነው አብይ እነዚህን አባባሎችን ለመጠቀም አሜሪካ ፈርስት ብሎ ወይም ኤቫንጀሊካሎችን ኮዝ እኔ አለውላችሁ ትራምፕ ምንም ከኤቫንጀሊካሎች ጋር የሚያገናኘው ከክርስቲና ጋር የሚያገናኘው ምንም ነገር የለም ግን ፖለቲካ ውስጥ ስገባ ምን ብል ማን ሊደግፈው እንደሚችል ያው ቢዝነስ የሚሰራ ሰው ስለሆነ እንደ ቢዝነሱ ሲያስበው ይሄ ያዋጣኛል ብሎ አለው አዋጣ ማለት ነው አየነው አብይም ብልጽግና የሚለውን ለፓርቲ ፕላትፎርም እና ስሎጋን አድርጎ ተጠቀመ ብዙ ሰዎች እሱ ከመራን ኢትዮጵያ ትበለጽጋለች ብለው ይደግፉታል የሚደግፉት ጴንጤዎች ብቻ እንዳልሆኑ እናውቃለን ስለዚህ የብልጽግና ፓርቲ ዋና አላማው ኢንስፒሬሽኑ ዳይሬክትሊ ከምንድነው ከብልጽግና ወንጌል ነው የሚለው አባባል የግድ ያስከዳል የሚሉ ሰዎችና ከዛ ደግሞ ተጨማሪ ፕሮቴስታንት አማኞችን ከኢትዮጵያ ኦርቶዶክስ ቸርች አማኞች ጋር የሚያጋጩ ነገሮችን የሚናገሩ ሰዎች ብዙ ያላስተዋሉት ነገር አለ ብዬ ስለማስብ
አንዳንዶቹም ደግሞ ስለ ፕሮቴስታንት እምነት ጥሩ ግንዛቤ የላቸውም ፕሮቴስታንትም አይደሉም ውስጡም አልኖሩም እና እንዴት ፕሮቴስታንቶች ስለ ኢትዮጵያ ኦርቶዶክስ ቸርች እንደሚያስቡም አያውቁም ማለት እንደማያውቁ ከምናገሩት ማወቅ ይቻላል ምንም ሌላ ሪሰርች አያስፈልግም ስለዚህ እነዚህ ነገሮች ካልታረሙ ባላወቁበትና በማያውቁት ነገር ውስጥ ገብቶ በየሚዲያው ላይ እነዚህን ሐሳቦች ማስተጋባት በኋላ ወደ ክፉ ነገር ልቀት ውስጥ ሊከተን ይችላል እና ይሄ ነገር መስተካከል አለበት የሚለውን ነገር ሰዎች ብንደጋጋ ጥሩ ነው የሚለውን ነገር ለመናገር ፈልጌ ነው አንዱ ስለዚህ ብልጽግና ፓርቲ የሚለው ስሙ ማንኛውም ኤቲስትም ሊጠቀመው የሚችለው ነገር መሆኑን ፖለቲከኛ የሆነ ሰው ካልኩሌት አድርጎ መጠቀም የሚችለው ነገር መሆኑን አንደኛው ፖይንት እሱን ማሰብ እንድናስብ ነው ሌላው አብይ የኦርቶዶክስ ሃይማኖትን ሊያጠፋ ተነስቷል የሚል አባባል አለ ኦኬ ስለዚህ አብይ ፕሮቴስታንት ስለሆነ አይደለም ኦርቶዶክስ ቸርችን ለማጥፋት ብነሳ የተነሳው ማለት ነው እኔ እንግዲህ በጣም ቀደም ብሎ ሲናገሩ ከነበሩት 4 አመት 5 አመት ሆኖኛል ብዙዎቹ አሁን የሚያወሩትን ነገር እኔ ቀደም ብዬ ስናገር ነው የኖርኩት ምንም ከአብይ ጋር የሚያገናኘው ነገር የለም አብይ ፕሮቴስታንት ከመሆኑ ጋር የሚያገናኘው ምንም ነገር የለም እኔ የምናገረው ነገር ስናገር የቆየሁት የኦሮሞማ ፕሮጀክት የአብይ ፕሮጀክት ብቻ አይደለም አብይ አንዱ አክተር ነው አሁን ፕራይም ሚኒስተር ነው አስፈጻሚ ነው እንጂ ፕሮቴስታንት መሆኑ ጀዋር እዛ ቦታ ላይ ቢሆን በቀለ ገርባ እዛ ቦታ ላይ ቢሆን አወል ቃሲም እዛ ላይ ቢሆን እዝቄል ጋብሳ እዛ ላይ ቢሆን ሌላ እምነት ውስጥ ያሉትንም መጨመር ይችላልላችሁ ዋቀፈና ምንም ነገር ውስጥ ያለ የኦሮሞ ናሽናሊስት እዛ ቦታ ላይ አብይ ያለበት ቦታ ላይ ቢሆን አብይ የሚሰራውና እነሱ የሚሰሩት ምንም ለውጥ አይኖርም አላማቸው ምንድነው ብዬ ነው ስናገር የቆየሁት አሁን አስቡ የተለያዩ ሰዎችን ጠርቻለሁ አላማቸው አንድ የሚያደርጋቸው ናቸው ብዬ ማስባቸው ሰዎች ጠርቻለሁ የአብይ ጴንጤ መሆኑ ወይንም ብልጽግና ወንጌል ተከታይ ነው የሚለው ወይንም የጴንጤ ሃይማኖትን ሊያራምድ ፈልገዋል የሚለው ነገር ምንም አይነት ኤቪደንስ የለው እንዴት በሉ አብይ ራሱ ምን እንደሚያምን ብዙ ሰዎች አያውቁም ሃይማኖትን ይጠቀማል እሱ ብዙዎች ኦርቶዶክሶችን አንዳንድ ነገሮችን አድርገው እንደሳበ እናውቃለን ሙስሊሞችንም እንዴት አድርገው ለፖለቲካው ሲጠቀም እንደነበር እናውቃለን ደግሞ ፕሮቴስታንት ነኝ በሚለው ውስጥ ደግሞ ሆኖ እነሱን ባይጠቀም የመጨረሻ ሞኝ ነው ማለት ነው ስለዚህ እሱን ሃይማኖትና ሃይማኖት ተቋሞችን እንዴት ተጠቀማል የሚለው ነገር ኦሬዲ ኤቪደንስ አለ እንዴት እንደምትጠቀማቸው አይተናል ነገር ግን የኦሮሞማ ፕሮጀክት ማኔጀር ነው አሁን እሱ አክቲንግ ሳይሆን አክቲቭ ማኔጀር ብለን ብናስበው ምን ያምናል ስለ እምነቱ ስለ ሃይማኖቱ ብትተው ለጊዜው ማለት ነው የኦሮሞ ናሽናሊስቶች ድሪማቸው ድራይቪንግ ፎርሳቸው የምነዳቸው ዋናው ሞተራቸው ምንድነው አማራ ጨቁኖናል አማራ አይደንቲቲያችንን አጥፍቷል ሃይማኖታችንን አጥፍቷል ባህላችንን አጥፍቷል ቋንቋችንን አጥፍቷል አንዱም የጠፋ ነገር የለም ሁሉም ነገር ያለው ነው ያው ሁሉም ውሸት ነው ለማንኛውም ስለዚህ እኛ ለተጨቆንን በአማራዎች ተጨቆንን ኦሮሞዎች ይላል ውሸት ነው እሱ ምንድነው ማድረግ ያለብን ሪክሌም ማድረግ አለብን የኛን የጠፋውን ሪክሌም ማድረግ አለብን እንደገና ማደስ አለብን ማነሳችንን እንደገና ኢምፕሬስ ማድረግ አለብን ሪፎርም ማድረግ አለብን አማርኛው እንዳንድ ቃላቶቹ ስለቶሎ ስላልመጡልኝ ነው እና ኦሮሞማ ፕሮጀክት ማለት የአማራ ኢንፍሉዌንስ ኢትዮጵያ ውስጥ ስናገር የቆየሁት ነው እኔ ጽሑፍም በየመድረኩም ተናግሬያለሁ አርቲክሎችም አሉ ከፈለጋችሁ እስከ 2016 ላይ ሁሉ ጽሑፍ የነበረውም አለ እና የኦሮሞ ሊደርሺፕ ቻርተር ምናምን በሚለው ላይ 1 2 ወይ 3 አርቲክሎች ይመስለኛል ጽፌያለሁ ምንድነው ቢባል እነሱ የአማራ ካልቸር ባህል ሃይማኖት አይደንቲቲ የሚባለው ነገር ትሬሱ እስከማይገኝ ድረስ ዱካው እስከማይገኝ ድረስ ኢትዮጵያ ውስጥ ከሰዎች ሜሞሪ ብቻል ከሰዎች ሜሞሪ ወደኋላ እንኳን ብናስብ እስከማናገኝ ድረስ አጥፍተው የራሳቸው ኦሮሞነት ኦሮሞማ ምናምን ያሉ የሚሄዱበትን ነገር ሪፕሌስ አድርገው ኢትዮጵያ ውስጥ
በጣም በዝቅተኝነት መንፈስ ሳይኮሎጂካሊ በጣም ሰፈር እያደረጉ ስለሆነ ምንም ሰፈር ማድረግ በሌለባቸው ነገር ውስጥ አሳዛኞች ናቸው። ወይ ሰፈር እያደረጉ ውሸትን አምኖ ሰፈር የሚያደርግ ሰው ያሳዝናል። የእውነት የታመመ ሰው አእምሮ በሽተኛ ልታዘንለት ይገባል፣ እርዳታ ያስፈልገዋል። በውሸት ሰው ግን አእምሮ በሽተኛ ራሱ ሲሆን ይህ እንዴት በጣም የሚገርመውና ማዘን እንችላለን። መፍትሄውም ደግሞ አለ፣ እውነትን ማመን ነው። ለማንኛውም ኤኒዌይ እዛ ውስጥ አሁን አልገባም፣ ብዙ ብያለሁ በፊት። ምንድነው እነዚህ ሰዎች የአማራን ዱካን ለማጥፋት ከነ ሃይማኖቱ ጭምር ማለት ነው ከተቻለ ማለት ነው ለማጥፋት የሚፈልጉ ሰዎች ፕሮጀክት ውስጥ ነው ብያለሁ። ማኔጀር ነው ብያለሁ። ፕራይም ሚኒስተር የሚለው ማኔጀር ነው። እዚህ ፕሮጀክት ውስጥ አለ። እሱ ፕሮጀክት ውስጥ አለ የለም ለምለው ምንም ዲቤት የለው። ግልጽ ነው። የሚሰራቸውን ስራዎች በሙሉ አይቶ መመስከር ይቻላል። እዚህ ኢኩዌሽን ውስጥ ሃይማኖቱ የሚጫወተው ሚና የሚለውን ነገር ማስገባት ብዙ ስህተቶች አሉት። ብዙ ስህተቶች አሉ። አንድ ሁለቱን ጠቁማለሁ። ሃይማኖቱ ይጠቀማል። ኦፍ ኮርስ ፕሮቴስታንት ነኝ እስካለ ድረስ ፕሮቴስታንቱስ የሚደግፉ ሰዎችን አንዳንድ ስልጣን ላይ በማስቀመጥ ምንም ሚስትሪ አያስፈልገውም። እንዲረዱት ስለሚፈልግ ማለት ነው። እንዲረዱት ማለት የፕሮቴስታንቱን ሰዎች ሊይዙ የሚችሉት አንዳንዴ ደግሞ ፕሮቴስታንት እምነት ተከታይ የሆኑ ስልጣን የሚፈልጉ ሰዎች ስልጣን ቢሰጣቸው የፕሮቴስታንት ቸርች ውስጥ ያሉ ሰዎችን በደንብ አድርጎ ሶሊድ የሆነ ሰፖርት ያስፈልገዋል። ግን እሱ የፕሮቴስታንት እምነትን ለማሰራጨት ኢትዮጵያ ውስጥ ኦርቶዶክስ ቸርችን ለማጥፋት ፕሮቴስታንት ሰዎችን ይጠቀማል ቢባል ፕሮቴስታንቶች ስለ ኦርቶዶክስ ቸርች የሚያስቡትን ነገር ብዙ ሰዎች ካለመረዳት የተነሳ ነው። እሱ እናገራለሁ የሚቀጥለው ፖይንት ላይ። ስለዚህ ቲፒኤልኤፍ ማለት ወያኔዎች በስልጣን ላይ በነበሩ ጊዜ ቁልፍ የሆኑ ቦታዎች ላይ እነሱ የሚያምኗቸውን ሰዎች ያስቀምጣሉ። እናውቃለን። ኦሮሞዎቹን አሁን አስቀምጧል በተለያየ ስፍራ ላይ አብይ። ከዛ ደግሞ እምነት ጋር ደግሞ አንዳንዴ በስራ የሚያውቃቸው ሰዎች ፕሮቴስታንት የሆኑትን ደግሞ ቢያስቀምጥ ምንም የሚገርም ነገር የለውም። ፕሮቴስታንቶቹ ስለ ኦርቶዶክስ የሚያስቡት ነገር ወሳኝ ነው። ዝም ብሎ ስልጣን ላይ ስለተቀመጡ እሱ ኦልሬዲ የኦሮሞን ፕሮጀክት እያካሄደ ነው ያሉት። እነሱ ስልጣናቸውን ፈልገው ነው። እነዚህ የዚህ አይነት ጥምረት አለ፣ የዚህ አይነት ጋብቻ አለ። ስልጣን ፈላጊዎች ፕሮቴስታንቶች ከጎኑ ሆነው ቢሰሩ የኦርቶዶክስ ቸርችን ለማጥፋት ነው የሚለው ነገር በጣም የማይሰራ አባባል ነው። ስልጣን ስለፈለጉ ነው። ስልጣን አሁን ለኔ የሚሰጠኝ አልቀበልም። ለማንኛውም እንዲሁ ምሳሌ ለመንገር ነው። የማይቀበሉ ይኖራሉ። ፕሮቴስታንት ነኝ እኔ። ስልጣን የሚፈልገው ደግሞ ይገባል፣ ስልጣኑን ይይዛል። ስለዚህ የሁላችሁ ስልጣን ሰጥቷቸው ኦርቶዶክስ ቸርችን ሊያጠፋ ነው የሚለው ነገር ኦሮሞማውን ፕሮጀክቱን ዋናውን ፕሮጀክት ስተው ትልቁ ሚና የሚጫወተውን ኤቪደንስ ላይ ቤዝድ የሆነውን የኦሮሞ ናሽናሊስቶች በተለያየ መልኩ ሰፖርት የሚያደርጉትና እንዲሁም እንቅልፍ የነሳቸው ነገር ፕሮጀክቱን እየሰራ አይደለም ፌልድ ሆኗል ብለው ነው አይደለም። እንደነ ጸጋዬ እና ወልቃስም እነ ብርሃነ መስቀል የመሳሰሉት ጠዋት ማታ እሱ ላይ የተነሱበት ምክንያት ምንድነው? የኦሮሞማን ፕሮጀክት በጣም ስሎ ዳውን አደረገ፣ ካደን፣ ብትሬድ ሆነናል፣ ክዶናል አይደለም እንዴ? እነሱ እንደሚፈልጉት ፍጥነት ስላልደረላቸው ነው ብዙ ነገሮችን ብሰራም ማለት ነው። እነሱ የሚፈልጉትን ነገር ብዙ ነገር እየሰራ ነው ያለው፣ ግን እነሱ በሚፈልጉት ፍጥነት አልሰራም። ምክንያቱም እነሱ ወዲያውኑ የአማራ አይደንቲቲ፣ የአማራ ትሬስ፣ ላንጉዌጅ፣ ሪሊጅኑ ሁሉ ብጠፋ በ24 ሰዓት ውስጥ ብጠፋ ደስ ይላቸዋል። ምክንያቱም ከተያዙበት በሽታ የአእምሮ በሽታ ኢንፌሪዮሪቲ ኮምፕሌክስ ነፃ መውጣት የሚችሉት ያኔ ነው ብለው ስለሚያምኑ ማለት ነው። መቼም ነፃ አይወጡም ለማንኛውም። ምክንያቱም አውቆ በሽተኛ የሆነ ሰው እንግዲህ ሌላ በናቹራል የመጣ በሽታ ቢሆን መፍትሄ ይኖረዋል። እነዚህ ጋር አውቆ የገቡና አውቆ እንደማበድ አይነት ነገር ነው። ትልቅ ችግር ውስጥ ነው የሚኖሩት ድልውይን ስለሆነ። አብይን በዚህ መልኩ ከፕሮስፐሪቲ ጋስፕል ጋር ማገናኘቱ በጣም ትልቅ ፕሮብሌም አለው። ለምሳሌ እኔ የራሴን አመለካከት አንዳንዴ የተናገርኩትን እዚሁ ጋር አስገባ። እኔ አብይ አረመኔ ነው፣ ጨካኝ ነው ብዬ ደጋግሜ ፌስቡክ ላይ ፖስት አድርጌያለሁ። አሁንም የተናገርኩ ነው። ያንን ያልኩበትን ኮንቴክስት ልናገር። አብይ
ሰዎች እኔ አማራዎች ስለሆኑ ሳይሆን ሰዎች ስለሆኑ ነው። ግን አይደንቲቲያቸው ደግሞ ስንሄድ በዚህ ዘመን አማራ የሚባሉትን ወገኖች ሲስተማቲክ በሆነ መልኩ እነዚህ ኦሮሞማ ፕሮጀክት የሚያካሂዱ ሰዎች ሊያጠፏቸው እንደተነሱ ሲገባኝ የኦሮሞ የአማራ ህዝብ ጉስቁልና፣ ሞት፣ መሰደድ፣ ስቃይ እንቅልፍ ስለነሳኝ ብዙ ጊዜ ተናግሬያለሁ። አሁንም እየተናገርኩ ነው ያለሁት። እነዚህ ሰዎች በየቦታው ሲሞቱ፣ ሲረግፉ፣ ሲፈናቀሉ፣ በሀገራቸው ሲሰደዱ ይሄ ሰውዬ ክርስቲያን ነኝ ይላል፣ ኢየሱስን እከተላለሁ ይላል። እንዲሁ ለማንኛውም እኔ ውስጡ ገብቼ ማይንድ ውስጥ ያለው ነገር ባላውቅም በስራው ደግሞ ስናየው በጣም አረመኔ ጨካኝ የሆነ ልብ እንዳለው ነው የሚያሳየው። አጣዬ ምን ስንት ቦታ እንጥራ፣ መተከል ውስጥ የሆኑትን ምን ማአት ቦታ ያለውን ካድራ ስንቱን ነው የምጠራው? ሻሸመኔ ኦሮሚያ ክልል ውስጥ ስንት ነገር ሆነዋል። እሱ እያየ በስንት ጊዜ ነው እውነተኛ ሀዘኑን ገልጾ እንደ አገር መሪ ወጥቶ ክርስቶስን እንደሚያውቅ ሰው ቢሆን ማለት ነው። ሌላው ቢቀር እንዲሁ ከእምነቱ ጋር አገናኝቼ የምናገረው እዚህ ጋር አምናለሁ ስለምል እንደ እውነት ነው ብለን ብንቀበል፣ ግን እንዴት አይነት ጭካኔ ብሞላ ነው የሰውዬ ክርስቶስን አውቃለሁ የሚል ከሆነ ጭካኔን ከየት አመጣው በሚለው አረመኔ እያልኩ ነው ስናገር የኖርኩት። እግዚአብሔርን ማወቅም የለበትም፣ ክርስቶስን ማወቅም የለበትም። ጨካኝ ግን መሆኑ ኦልሬዲ ግልጽ ነው። ግን ክርስቲያን የለምነው ሰው ደግሞ የባሰ ግልጽ ነው ለማለት ነው። ምክንያቱም ክሌም የሚያደርገው ነገር ክርስቶስን አውቃለሁ የሚል ከሆነ ክርስቶስና ክሩሊቲ አብሮ አይሄዱም ማለት፣ ጭካኔና ክርስቶስ ባህሪው አብሮ አይሄዱም። ክርስቶስ የነካው ሰው፣ ክርስቶስን የሚከተል ሰው ጭካኔ ቢኖርበትም እንኳን የመራራትን የርህራሄን ነገር በፖለቲካም ይሁን በየትኛውም መድረክ ላይ ለመግለጽ የሚገደድ እንደሆነ ነው የሚገባኝ። ነገር ግን ለምንድን ነው ብዙዎቹ ተንታኞች በየሚዲያው ላይ በየቦታው ያሉትን ጉስቁልናዎችን፣ ሞትን፣ ስደትን ምናምን ትቶ ጥሩ የሚመስሉትን ስለ ፓርክ ምናምን የሚያወራው? ስለዚህ ብልጽግና ወንጌል ተከታይ ስለሆነ ነው የሚያደርገው ለምለው ነገር ይሄም አያስኬድም ነው። እንዴት ነው? ሰውየው እኮ የኦሮሞማ ፕሮጀክት አካሄድ ማኔጀር ነው። ኦልሬዲ የኦሮሞ ናሽናሊስቶችን ቁጣ እነሱ ዲስኦን ሲያደርጉ የኦሮሞ ህዝብን ሰፖርት ማጣት ማለት ስልጣኑን ማጣት ማለት ነው። የኦሮሞ ህዝብን ሰፖርት በዝም ላሉትም አሁን አክቲቭ የሆኑትንም ጭምር የሚያለቅሱትን ጠዋት ማታ ለምንድን ነው ቀስ ያደረከው ባቡሩን የኦሮሞማን ባቡር እየሄደ እኮ አይደለም ለምሉት የአማራን ስቃይ ወጥቶ በጣም አዝኛለሁ ብል አያኖሩትም። የኦሮሞማ ፕሮጀክት ዳይሬክት ኦፖዚት ነው። የኦሮሞማ ፕሮጀክት አማራ መጥፋት አለበት ብቻል ወይ ክልላቸው ገብቶ መኖር አለባቸው። ሌላ ቦታ ላይ ኦሮሚያ ውስጥ ያመጡት ኢንፍሉዌንስ እንዳለ ትሬስ ተደርጎ ዋይፕ አውት መደረግ አለበት፣ መጥፋት አለበት። መስማትም ማሰብም ስለሱ አንፈልግም የሚሉ ሰዎችን ፓርቲ ጭምር የሚመራ ማኔጀራቸው በየመድረኩ እየወጣ ሀዘን መግለጫ ቢያወጣ አማራው ተጎዳ ብል ስም እየጠራ በዘራቸው ስልጣኑን ወዲያው ነው የሚያጣው፣ እንደሚያጣ ነው የሚያስበው። ስልጣኑን ደግሞ አብይ በፌስቡክ ፖስት ተናገር ነበር። ከራሱ ከህይወቱ በላይ የሚወደው ነገር ቢኖር ስልጣኑ ነው ብዬ ነበር። ለመግለጽ ብዬ ነው ተጠቀምኩት። ህይወቱ ለህይወቱ ያን ያህል ምሳሳ አይመስልም። ስለዚህ ምንም ፕሮስፐሪቲ ጋስፕል እዚህ ውስጥ የሚገባበት ምክንያት የለም። የሰፊሽንት የሆነ ኤክስፕላኔሽን ነው። ኤክስፕላኔሽን በቂ ኤክስፕላኔሽን ሲገኝ ሌላ ተጨማሪ ማምጣት ማለት ፖይንትለስ ነው፣ ዩዝለስ ነው የሚሆነው። ፍልስፍና ውስጥም ሳይንስ ውስጥም ሪሰርች የሚሰሩ ሰዎች የሚጠቀሙትና አይዲያ ነው የሚጠቀሙት እዚህ ላይ። ስለዚህ ኦልሬዲ ክሊር የሆነ ኤክስፕላኔሽን አለ። የኦሮሞማ ፕሮጀክት ማኔጀር የኦሮሞ ናሽናሊስቶችን አጀንዳ የሚያስፈጽም የአማራን ስቃይና አማራ የነሱ ካልቸራቸው፣ ሪሊጅናቸው፣ ኦርቶዶክስ ሃይማኖቱም ማንኛውም ነገር ከህይወታቸው እንዲጠፋ የሚፈልጉ ሰዎችን ፍለፊታቸው ሆኖ የሚመራው ባቡሩ ሾፌሩ እሱ ሰው ተመልሶ የአማራ ችግር ላይ በተከሰተ ቁጥር ችግሩን እንዲከሰት የሚያደርጉት ኦፍኮርስ ብዙ ጊዜ ኦሮሞዎች ናቸው። ከኦሮሞዎችም ጋር የተገናኙ በዓላማቸው የተገናኙ በስቃይ ዓላማ ማለት ነው፣ አማራን በማሰቃየት አማራን በማጥፋት በዛ ፕሮጀክት ላይ የተሰማሩ ሰዎች
አማራን በጎዱ ቁጥር እየወጣ የማይናገረው ስለ ፓርክ የምናገረው ስለ ፓርክና ብልጭልጭ ነገሮች የሚያወራው የሰውን አቴንሽን ለመሳብ ነው። የፕሮስፐሪቲ ፓርቲ ሊደር ነው። ያኛውን ስቃውን ብናገር ደግሞ የኦሮሞማ ፕሮጀክት እንዲያካሄድ ማኔጀር አድርገው ያስቀመጡ ሰዎችን ዳይሬክትሊ የነሱን ሰፖርት ማጣት ነው የሚሆነው። ስለዚህ አይናገረውም። እሱ ጨካኝ ነው። ቤቱ ምናልባት እንዲሁ አንዳንዴ እንደ ሰው ሲያስበው ጨካኝ ምናልባት ላይሆን ይችላል። ግን መጨከን አለብኝ የንማ ወጥቼ ከተናገርኩ ስልጣኔን አጣለሁ ብሎ ለስልጣኑ ስል ቢያንስ የጨከነ በስልጣኔ ከመጡ ያው 100,000 ሰዎች ያልቃሉ እንጂ አይነት ነገር ምን ተናግረው የለ። በስልጣኑ የመጣ ነገር ሲኖር በአደባባይ ወጥቶ ያን አለመናገሩ ብልጭልጭ ነገሮችን ማውራቱ ፕሮስፐሪቲ ጋስፕል ከምረው ጋር ሊገናኝ ይችላል ነው ባሉ ነው። የግድ መገናኘት የለበትም። ኦሮሞማ ፕሮጀክት በማካሄድ ላይ የተጠመደ ሰው የባቡሩ ሾፌር የሚያደርገውን ነገር በቂ ኤክስፕላኔሽን ነው ያለው። ተጨማሪ ነገር አያስፈልገውም። ተጨማሪ ብለው ነገር አለ ለዛም አሁን። ስለዚህ ይሄ ኤክስፕላኔሽን አለ ማለት ነው። ይሄ ኤክስፕላኔሽን እያለ ፕሮስፐሪቲ ጋስፕል እያሉ ብዙ ጊዜ የሚናገሩ ሰዎች ካለማወቅ ነው ይመስላቸዋል እንጂ ፕሮስፐሪቲ ጋስፕል የሚለው ነገር ለኤክስፕላኔሽኑ ምንም የሚጨምረው አስተዋጽኦ የለውም። ኦሬዲ በቂ የሆነ ኤክስፕላኔሽን አለ። አሁን ኦሬዲ ኤክስፕሌን አድርጌዋለሁ። ብዙዎቹም ይሄን ኤክስፕላኔሽን የሚያውቁ አሉ። እኔ ብቻ አይደለሁም። ስናገር ቆይቻለሁ ለማለት ነው እንጂ እኔ ብቻ አውቃለሁ እያልኩ አይደለም። ለምሳሌ አንዳንዴ እኔ የአብይ የዛሬ ጁን የሚቀጥለው ጁን 2 ስመጣ 3 ዓመቴ ነው የሚሆነው። 3 ዓመት መሆኑ ነው። በአንድ ስብሰባ ላይ ዋሽንግተን ዲሲ አብይ ፓስቶራል ፕራይም ሚኒስተርሺፕ ብዬ የአብይን ሊደርሺፕ ስታይል ተናግሬ ነበር። ብዙ የጴንጤ ኮሚኒቲ ሰዎች ወርደውብኝ ነበር። በጣም ጠልተውኝ ነበር። መጥላት መብታቸው ነው። እኔ አልጣላቸውም፣ ኮንፊውዥን ስለሆነ ሰው ምንድነው እኔ ሊደርሺፕ ስታይል ነው የተናገርኩ ነበር። ሰውየው በየቦታው እየወረ ፍቅር ይሰብካል፣ እንግባባ ይላል፣ የሆነ ነገር ይሰብካል፣ እንፋቀር ይላል፣ በቃ ይቅርታ እንደራረግ ይላል። እኔ አገር የምተዳደረው አገር ሰው የሚያስተዳድረው ስልጣን ላይ ያለ ሰው ስልጣን ያለው ሰው አገር የሚያስተዳድረው በፍቅር አይደለም። በፍቅር የሚስተዳደር አገር የለም በዚህ ዓለም ላይ። ይቅር እንባባል በማለት ብቻ አገር አይተዳደርም። ወንጀለኞች ለህግ ይቀር በህግ ፊት መቅረብ አለባቸው። የህግ የበላይነት መከበር አለበት። የአገር መሪ የሆነ ሰው ልክ እንደ አንድ ፓስተር ለምሳሌ ስብከት መስበክ አለበት፣ ስለ ፍቅር መስበክ አለበት፣ እንዋደድ ማለት አለበት፣ በደሩትን እርስ በርስ ፍቅር እንባባል ማለት አለበት። ይሄ ልክ ለፓስተሮች ኖርማል የሆነ መንገድ ነው። ወደ አገር መሪነት ሲመጡ ግን ይሄ ልክ ያልሆነ አመራር ነው። ይሄ ሰውዬ አልገባውም አገር እንዴት እንደሚመራ። ስለዚህ አገሪቷን ጉድ ውስጥ ችግር ውስጥ ሊያስገባ ነው። ምክንያቱም የህግ በላይነት የሌለበት አገር ውስጥ ምክንያቱም በፍቅር አገር አይተዳደርም። ቤተክርስቲያን ውስጥ ገብቶ ማየት ይቻላል። እንደ ኢየሱስን እንከተላለን ደቀ መዛሙርት እንደሆናችሁ ሰዎች የሚያውቁት እርስ በርስ ብትዋደዱ ነው የሚለው ቤተክርስቲያን ውስጥ እንኳን ስንት ቦታ መዋደድ ችግር ባለበት ማለት ነው። በዓለም ላይ በየትም ማየት ይቻላል። ሰዎች ኃጢአተኞች ስለሆኑ የችግር አለ እና ዝም ብሎ ማንኛውንም ሰው የኢየሱስ ክርስቶስ ተከታይ የሆነውንም ጠላቱንም ሁሉንም ልክ በተፋቀሩ ብሎ መጠበቅ ምን አይነት ዴሉዥን ነው? እንግዲህ ይሄ ኮምፕሊትሊ ሰው ምን እንደሆነ የሰውን ኔቸር አንደርስታንድ አለማድረግ ነው። እንዲሁም እዛ ሃይማኖት ውስጥ ነኝ ብሎ ስለ ሃይማኖቱም አንደርስታንዲንጉ ምን ያህል ሻሎ እንደሆነ ነው የሚያሳየው። ክርስቲያን እንደዛ ብሎ የሚያምን ሰው ክርስትና አልገባውም ማለት ነው። መጀመሪያ ክርስትና ነው እንዲሁ የሚያስተምረው መጀመሪያው ነው። ይሄ በኃጢአት የወደቅንበት ዓለም ነው። ያሊያ ኃጢአት ኔቸር አለብን። የምንሰራው ነገር ብዙ ጊዜ ቴንደንሲ ያለን ክፉ ነገር የማድረግ ራሳችንን በጣም እንወዳለን። ብዙ ነገር ክርስትና የሚያስተምሩ ከዛ ውስጥ ወጥቶ በፍቅር አገርን አስተዳድራለሁ የሚል መጽሐፍ ቅዱስ ጋር ሄዶ ቢያነብ ደግሞ መንግስት ስልጣን ላይ ተቀምጠው ሰይፉን ለምን መጠቀም እንዳለበት ሌላው ቢቀር ክርስትናው ኢንፎርም አድርጎኛል ብል እንደዛ ነው ማለት ሄዶና ፍቅር ሲበቁ አይል መንግስትን ይሄ አልገባውም ነው። እኔ ፓስቶራል ፕራይም ሚኒስተርሺፕ ማለት ፓስቶራል ፕራይም ሚኒስተርሺፕ ፕራይም ሚኒስተርነቱ ስታይሉ በፓስቶራል አይነት ኬሪንግ ሊደርሺፕ ስታይል የሚሄድ ማለት ነው።
የገባቸው ብዙዎች ገብቷቸዋል። እሱ ራሱን ፓርላማ ላይ ነው ምናምን አንዳንዴ ያልገባቸው ሰዎች እንደዚህ ይናገራሉ ብሎ እንደ መንቆር ያለኝ መሰለኝ። ለማንኛውም አልገባውም፣ መጀመሪያውም አልገባውም ነው። ምን እንደሆነ ስልጣን እንዴት እንደሚጠቀም አልገባውም ነው። አሁንም ነግረዋለሁ አልገባውም። በስርዓት ስላልገባውና በትክክል አገር ስላስተዳደረ አሁን የት እንደደረሰን አይተናል። 3 ዓመት በፊት ይሄን በፊት ለፊት የተናገርኩት ነው። ግን ከዛ በፊት ስናገር ነበር እኔ ወይ እሱ ገና ስልጣኑን በያዘ በሳምንት ውስጥ ነው 10 ቀን ይሁን ምናምን ጀምሬ ነው የሚሄድበት አካሄድ ልክ አለመሆኑን ስናገር የነበርኩት። ብዙ ጠላቶች አፈራው። ለማንኛውም ብዙዎቹ እነዛ ጠላቶች አሁን አንዳንዶቹ ወዳጆች ሆነዋል። ምክንያቱም እየነቁ ስለሆነ ማለት ነው። እና አሁን ምንድነው የፕሮቴስታንት አማኞችንና ኢትዮጵያ ውስጥ ጴንጤ ተብሎ የሚታወቁትንና ኦርቶዶክሶችን በተመለከተ እነዚህ በየሚዲያው ላይ በየዩቲዩብ በየተለያየ ቦታ ላይ የሚናገሩ ሰዎች አንድ ያልተረዱትን ነገር ለማሳሰቢያ ነገር ባስቀምጠው ነው በዚህ ቪዲዮ። ኢትዮጵያ ውስጥ የኦርቶዶክስ እና የፕሮቴስታንት ቸርቾች ሪሌሽንሺፕ አለ። እኔ ፕሮቴስታንት ቸርች ውስጥ ከ25 ዓመት በላይ ነው የቆየሁት። 25 ዓመት ትንሽ አይደለም። በ25 ዓመት ውስጥም ደግሞ ዝም ብሎ እንደ ኤክስፒሪየንስ ያህል ሰዎች ኤክስፒሪየንስን እንዲያዩት ማለት ነው በተለያዩ ቦታዎች አዲስ አበባም ካሉ ሰዎች ጋር ዩኒቨርሲቲም ቴዎሎጂ ትምህርት ቤትም በተለያዩ ቦታዎች እኔ አገልጋይ ተብዬ በየቦታው ላይ የተወሰኑ ቦታዎች ባይብል ስኩል ትምህርት አስተምሬ አውቃለሁ ኢትዮጵያ ውስጥ በነበርኩበት ጊዜ። ከዛ አምልኮ ስፍራዎች በሚባሉ ብዙ ቦታዎች ላይ ተካፍዬ አውቃለሁ። አሜሪካን መጥቼም ሎስ አንጀለስ፣ ደንቨር፣ ሴንት ሉዊስ እንዲሁም ምሳሌ ለመስጠት ማለት ነው። ከዚህ ሀገር ያሉትም በስልክ ማገኛቸው አልፎ በሌላ መንገድ ማገኛቸው ጴንጤዎችም ልበል አሉ። ብዙ አመታት ውስጥ በብዙ ስፍራዎች ጴንጤ የተባለው ኮሚኒቲ ጋር ሪሌሽንሺፕ ኖሮኝ ያውቃል። እና ይሄን ኤክስፒሪየንስ የ25 ዓመት ኤክስፒሪየንስ ወስጄ ሌሎችም የራሳቸውን የ50 ዓመትም የ30 ዓመትም ያላቸው 10 ዓመትም ያላቸው ሊናገሩ ይችላሉ። መረዳት ያለብን ነገር አለ። የኦርቶዶክስ ቸርች የፕሮቴስታንቶች ውስጥ ያሉ አማኞች አብዛኞቹ ከየት ነው መጀመሪያ ምን ነበሩ ቢባል ኤቲስቶች አልነበሩም። አብዛኞቹ ኦርቶዶክስ ቸርች እምነት ተከታዮች ነበሩ፣ ከኔም ጭምር ማለት ነው። ለዛውም የኦርቶዶክስ ሃይማኖት ተከታይ ብቻም ሳይሆን የቄስ ልጅ ነኝ እኔ። የኦርቶዶክስ ሃይማኖት ቄስ ልጅ ያስቀደስኩ ነው ያደግኩት። ኦርቶዶክስ ቸርች ባለውን ፕሮቴስታንቶች ኢትዮጵያ ውስጥ ጴንጤ የሚባሉ ሲያስቡ አንዳንዶቹ በቃ ሰሜን ኢትዮጵያን ሊያጠፉ ነው፣ በአብይ መንገድ ሊወርሱ ነው። ልክ አብይ የፕሮቴስታንት ሃይማኖት ተወካይ ይመስል ማለት ነው። አብይ ራሱ የሚያምነው ነገር ምን እንደሆነ ራሱ እኮ ክሊርሊ ፌስቡክ ላይ ፖስት አድርጌ ነበር። እስኪ ጌታን ስቀበል ጌታን ተቀብሏል በሚባለው በጴንጤ ቋንቋ የደህንነት ትምህርት ስማር በየጊዜው ሄዶ የሚያመልክበት የነበረው ቸርች እዛ ውስጥም ከለረጅም ዓመታት የምታውቁ እስኪ ፍለፊት ፖስት አድርጉ ብዬ ነበር ነው። እኔ ፖስት ስላላደረጉ ሌላ ነገር እንፈራል አላደረግም። ግን እንደዛ አይነት ነገር ብዬ ሁሉ ጠይቄ አውቃለሁ። ሰዎች እንዲያስቡ ፈልጌ ነው የምጠይቀው። ምንድነው አብይ ኦልሬዲ ኦሮሞ ፕሮጀክት ማኔጀር ሆኖ እየሰራ ያለው ስራ ኦልሬዲ እያለ የፕሮቴስታንቶችን ዓላማ ሊያስፈጽም ነው። በቃ ሃይማኖትን ኦርቶዶክስ ሃይማኖትን ሊያጠፋ ነው ምናምን የሚለው ነገር መጀመሪያ ይሄንን የምትሉ ሰዎች ስሙ። ፕሮቴስታንት ምን እንደሆነ ውስጡ ገብታችሁ ካላወቃችሁ እንደማታውቁ ስለማውቅ ነው የምናገረው። ስላልሆናችሁ ነው አይደለንም ስለምትሉም ነው ስለምሰማ ነው። መረዳት ግን ትችሉ ነበር። ጠይቃችሁ ስልክ መደወል ነው። እኔም ጋር ካስፈለገ መደወል ነው። እንዴት ነው ጴንጤ የሚባሉ ሰዎች ስለ ኦርቶዶክስ ቸርች ያላቸው ምንድነው ሐሳባቸው ብሎ መጠየቅ ይቻላል። ብዙ አብዛኛው እኔ ኦልሞስት ዩኒፎርምሊ ማለት ይችላልሁ ኤግዛምፕልስ ከማጣ ድረስ ለአመታት ለ25 ዓመታት ያህል ጴንጤ የሚባለው ኢቫንጀሊካል ኮሚኒቲ ውስጥ ያለው ስለ ኦርቶዶክስ ቸርች ሲያስቡ ይሄ ቴዎሎጂካል ነገር ነው፣ ፖለቲካ አይደለም። ኮሜንት ያደርጋሉት ኦርቶዶክስ ውስጥ ያሉ ሰዎችን ሲያስቡ ብዙዎቹም ከዛ ስለወጡ የብዙዎቹም ቤተሰቦች አሁንም ኦርቶዶክስ ስለሆኑ ጴንጤዎቹ የሚባሉት ኢቫንጀሊካሎች ክርስቶስን መከተል ማለት መዳን ማለት ብሎ የሚረዱበት መንገድ ስላለ ስለ ክርስትና ማለት ነው።
ስለዚህ ኦርቶዶክስ ውስጥ ያሉት የሚረዱት አረዳድና እነሱ የተረዱት ልዩነት አለው ብሎ ስለሚያምኑ ኦርቶዶክስ ውስጥ ያሉ ሰዎች አልዳኑም የሚል ቃል ሲናገሩ እንሰማለን ብዙ ጊዜ። ምን ማለት ነው የሚለው ነገር ቴዎሎጂካል ዲፈረንሶች ናቸው እነዚህ። ስለዚህ እዛ ኦርቶዶክስ ውስጥ ያሉ ሰዎችን ጌታን እንዲቀበሉ እንፈልጋለን የሚለው ቋንቋ ፕሮቴስታንቶች መካከል አለ። ወንጌል እናካፍላለን ሲሉ እንዴ እዛ ውስጥ ለነባር ለሆኑት እንዴት ነው የምታካፍሉት እናንተ መጤዎች እየተባሉ ማለት ነው። ስለመጤ አንድ ነገር እናገራለን በሃይማኖት ውስጥ ማለት ነው። በብሔረሰቦች ጉዳይ አይደለም፣ በክልል ጉዳይ ሳይሆን በሃይማኖት ውስጥ ደግሞ ቋንቋው ስላለ ማለት ነው። ይሄ የመጤ ሃይማኖት ደግሞ ትናንት የመጣችሁ እየተባሉ ነው ብዙ ጊዜ የምንሰማው ማለት ነው። ለማንኛውም ስለ ኦርቶዶክስ ፕሮቴስታንቶች የሚሉት ነገር ምንድነው? እዛ ውስጥ ያሉ ሁሉም ባይሆኑም ባናውቅም ግን ብዙ ጊዜ እንደው ከለመድነው ከራሳችን ኤክስፒሪየንስ ከዛ ስለወጣን እዛ ያለን መጽሐፍ ቅዱስ ውስጥ ያለው ነገር ስለመዳን አልሰማንም ነበር። እንደዚህ ነው በመጽሐፍ ቅዱስ የሚለው እንደ ይሉና ከዛ በኋላ ኦኬ ጌታን ተቀበልኩ አመንኩ ይሉና እዛ አይነት ነገር ደግሞ የሚያመልኩ ሰዎች ወይ ሙሉ ወንጌል ወይ ቃለ ሕይወት ምናምን የሚባሉ ውስጥ በፕሮቴስታንት ቸርች ሲሆን እዛ ይወጡና ያመልካሉ። ክርስቲያኖች እንደሆኑ እንዳንረሳ ሆል ፕሮቴስታንትም ሆነ ኦርቶዶክስም ካቶሊክም ጭምር ማለት ነው። ስለዚህ በዚህ ውስጥ አሁን የሳልቬሽን ምንድነው? ደህንነት እንዴት ነው የሚገኘው? ክርስቶስን መከተል ማለት ምንድነው የሚለው ዲፈረንስ ነው ያለው። ኦኬ የፖለቲካ ምንም ያገናኘው ነገር የለም። ሰሜን ኢትዮጵያ ሄደው ወርሱ ነው ሊያጠፉ ነው። አብይ በቃ ፕሮቴስታንቲዝም ሊያጠፋ ነው እንደዛ ብሎ ነገር ይሄ ማለት የመጨረሻ የፕሮቴስታንት ቸርችን አንደርስታንድ የፕሮቴስታንት አማኞችን አንደርስታንዲንግን ኮምፕሊትሊ ሚስ ማድረግ ነው። የፕሮቴስታንት ሃይማኖት ተከታዮች በህይወቴ እስከዛሬ ድረስ የማውቀው ኦርቶዶክስ ቸርች መጥፋት አለበት ምናምን አማራ ምናምን ሙዲያን ነገር ኮንሰፕቱም የላቸው። ያላቸው ኮንሰፕት እንደተናገርኩት ነው። አንደርስታንዲንጋቸው እዛ ውስጥ ያሉት ብዙዎቹ ቢያንስ ጌታን አያውቁም። ጌታን እንዲያውቁ እንርዳቸው ንስበክ ወንጌሉን ነው የሚሉት። ተሳስተዋል እንዴት ጌታን አታውቁም ትላላችሁ ማለት ተገቢ ነው ይባላል ችግር የለውም። እሱ የዛን ሪሌሽንሺፕ ነው ያለው ነው ባጭሩ። የዛን ሪሌሽንሺፕ እነዚህ ጴንጤ የተባሉት ተሳስተው ይሆን አስተምሯቸው ኦርቶዶክስ ምንድነው ችግሩ? እሱ ነው የሚያስፈልገው። እሱ ፖለቲካ ውስጥ የሚያስገባ ነገር የለውም። ይሄ ስለ ደህንነት በዚህ ዓለም ላይ ክርስትና የሚያስተምረው ነገር ላይ እንዴት ነው ተረዳችሁት? እኛ እንደዚህ ነው እኛ እንደዚህ ነው እናንተማ እንዳልተረዳችሁም ይላል አንዱ። ሌላው ደግሞ እናንተማ ስታችኋል ይባላል። የዛ ዲፈረንሶች አሉ። ይሄ ኖርማሊ ዳያሎግ መደረግ የሚችል ነገር ነው። ስለዚህ አብይ አሁን ይሄንን የጴንጤ ቢያንስ እንዲሁ እውነተኛ ጴንጤ ቢሆን እንኳን ማለት ነው አብይ እውነተኛ ጴንጤ ቢሆን እንኳን የፖለቲካ አጀንዳ ሊኖረው አይችልም። በፖለቲካ አጀንዳ ኦርቶዶክስ ቸርችን ማጥፋት አለብን በሚለው ውስጥ መግባት የለበትም። ምክንያቱም ኦርቶዶክስ ውስጥ ያሉ ሰዎች ፈቃደኛ ሆኖ የሚያምን ሰው ካለ ወንጌል ሰብካለ አለቀ። ሰብካለ ማለት ወንጌል ታካፍላለ። አይ እንዲሁ ተሳስታችኋል ብሎ ወደዚህ ትክክለኛው ኦርቶዶክስ የሚሉ ሰው ደግሞ ፕሮቴስታንት የሆኑትን ወደ ኦርቶዶክስ መመለስ ነው ማለት አንደርስታንዲንጋችን ዲፈረንስ አለ ከተባለ ይሄ ኖርማል ነገር ነው። ሊሆን የሚችል ነው። ምን ችግር የለውም። ምን ችግር አይታየኝም። ሰው ማመን የሚፈልገው ይመን። በዚህ ውስጥ ግን የኦሮሞማ ፕሮጀክት አላማውን የአብይን ትቶ ወደ ጴንጤዎች ኦርቶዶክሶችን ሃይማኖቱን ሊያጠፉ ምናምን ኦርቶዶክስ ሃይማኖት ይጥፋ የሚል ጴንጤ የለም። የኦርቶዶክስ ሃይማኖት ሳይሆን ኦርቶዶክስ ውስጥ ሆኖም ራሱ ሰው ትክክለኛ ክርስቶስን አምናለሁ የደህንነት መንገድ ገብቶኛል ይሄ ነው ደህንነቱ ካለ ፕሮቴስታንት ውስጥ ያሉ ሰዎች ኖ እኛ ጋር ወንጌል ማምጣት አለብን ማለት ፕሪማቹር ይሆኑ በደንብ አንደርስታንድ የማያደርጉ ሊኖሩ ይችላሉ እንጂ ለምን እዛው ይመቻችሁ ገብቷችሁ ከሆነ አምልኩት እዛው። እኛ ባለን መረዳት እኔ ከዛ ቸርች ሲወጣ ባንዶ ግን እንደዚህ ማለት መረዳት አልነበረም። እንዲህ አይነት ንግግሮች አሉ። ኦርቶዶክስ ነኝ ያልክ ጌታን በደንብ ገብቶ መዳኛው መንገድ ይሄ ከሆነ ቀጥል እስተየው ነው ምለው። ፕሮቴስታንቱ ማቹር የሆነው የገባው ደህንነት ምንድነው የሚለው ነገር። ምክንያቱም ቸርች ስም መቀየር ምንም ፖይንት የለውም። ኦርቶዶክስ መባል ምንም ፖይንት የለውም። ፕሮቴስታንት መባል ምንም ፖይንት የለውም። ኢየሱስን መከተል ማለት መጽሐፍ ቅዱስ ተከተሉ በሚለው መልኩ መከተል ነው ፖይንቱ። መጽሐፍ ቅዱስ ኦርቶዶክስ የለም ፕሮቴስታንት የለም። ኢየሱስ ነው ያለው፣ ትምህርቱ ነው ያለው።
ቸርች የተመሰረቱት ከዛ በኋላ ኤንወይ እንዲሁ ለማንኛውም ይሄ ነው ያለው ጀነራሊ እኔም ያለኝ ልምድ ማንንም ፕሮቴስታንት የሆነ ሰው ለረጅም ዓመታት የቆየ ከኔም በላይ መጠየቅ ትችላላችሁ የኦርቶዶክስ ተሐድሶ ተብሎ ኦርቶዶክስ ቸርች ሳይወጡ እዛ ውስጥ ወንጌል የሰሩ እዚህ ጋር በቂ መልኩ ወንጌል ያልሰሙ ሰዎች አሉ ይስሙ ያሉ ምሰሩ ሁሉ አሉ አይደል እንዴ የዚህ እንዳለ ኦርቶዶክስ ቸርችን ማጥፋት ነው የፕሮቴስታንቶች ዓላማ አይደለም የፕሮቴስታንቶች ዓላማ ማለት ዓላማ ቢባል በሪሊጅን ሰንሱ ነው ማወራው ነው ምንም ፖለቲካ አይደለው በቃ ወንጌል እንደሚያስረዳ ነው እናንተ እንደሚያስረዳችሁ ስለዚሉና በዛ ውስጥ ያሉ አንዳንዴ ምስርክ ነው አላስፈላጊ ሆነ አንዳንዴ በቅንነት ደህንነት መንገድ በኔ ያገኘውትን ሌላውም እንዲያገኝ በመለው ነው ስለዚህ ይሄ ቅንነት መንገድ ሚስቴክ ቢኖረውም እንኳን ኦኬ ይቅር መባል ይችላል ስለዚህ በዚህ አይነት መልኩ ነገር አለ አሁን ደግሞ አንድ ነገር ፖይንት ጣልላል ፖንቴዎች ለምሳሌ ኢትዮጵያ ውስጥ የመጤ ሃይማኖት እየተባለ ብዙ ጊዜ ኖረናል ስንሰማ ማለት ነው ለማንኛውም እንዲሁ ዝም ብሎ ይሄ ሳይድ ኖት ነው ኢየሱስም መጤ ነበር ለማንኛውም የፖለቲካን መጤነት አይደለም አማራውና ሌላውን ቤተሰብ ኦሮሚያ ውስጥ መጤ በምሩስ አይደለም በደንብ አድርጋችሁ ስሙን ኢየሱስ ከዚህ ምድር አልነበረም ጅማሬው ኢየሱስ ወደዚህ ምድር መጣ የዮሐንስ ወንጌል የመጀመሪያውን ምዕራፍ አንብቡት ወደ ማን ነው የመጣው ወደ ራሱ ወደ ሆኑት መጣ ይላል ያው አይሁዶችን ነው ለማንኛውም አይሁዶች ሰዎች ናቸው ወደ ምድር መጣ ከኛው ከምድር ካለነው ሰዎች እና አንዱ ሆነ እንደተወለደ ምናምን የምለው ኦርቶዶክስና የፕሮቴስታንቶች ሊሆን ለመናገር አይደለም ግን ኦርቶዶክስም ሆኖ ፕሮቴስታንቱ ብዙ ምንስማማቸው ነገሮች አሉ በጣም ምንስማማባቸው ፖይንቶች አሉ ቴዎሎጂካሊ ለማንኛውም ስለዚህ ኢየሱስ መጤ ነበረ ኦርቶዶክስ ሃይማኖትም መጤ ሃይማኖት ነው ማለት ነው በዚያ ባጭሩ መጤ ሃይማኖት ሲባል መጤው የመሰረተው ማለት ነው ወደዚህ ምድር የመጣው ኢየሱስ የመሰረተው የመዳን መንገድ ገልጾ የመዳን መንገድ የሚከተሉት ውስጥ አንዱ ቤተክርስቲያን የኦርቶዶክስ ቤተክርስቲያን ነው ስለዚህ መጤ ሃይማኖት ወንጤው መጤ ነው ኦርቶዶክሱም መጤ ነው የመጤው ተከታዮች ናቸው ማለት ነው የመጤው ከሰማይ የወረደው ወደ አብ ተመልሰው ይሄደው ማለት ክርስቲያኖች የሚሰብኩት የናዝሬቱ ኢየሱስ የሚባለው ማለት ኢየሱስ መጤ ነበር ወደኛ ነው የመጣው ማለት ነው እኛን ሊያድነን ነው የመጣው የሚለው ኦርቶዶክስ ፕሮቴስታንት ያምናል በዛ መልኩ መጤ የሚለው ዛሬ ለኦርቶዶክሱም ለፕሮቴስታንቱም ያገለግላል ብዬ እኛ ጴንጤዎች የሚባሉ ሰዎች ደግሞ መጤዎች ሲባሉ ክርስትና የመጣው ከክርስቶስ ነው ስለዚህ ኦርቶዶክሱም መጤ ነው ካቶሊኩም መጤ ነው ብለን ነው በዚህ ውስጥ ነው ግን እንዴት ነው ስለዚህ ኢየሱስን ባባል አንዳንድ አንደርስታንዲንጎች ዲፈረንሶች አሉ ሶ ለማሳጠር በየሚዲያው ላይ ስለ ኦርቶዶክስና ጴንጤዎች የኦርቶዶክስና ሃይማኖት እንደሚጠሉ የምትናገሩ ሰዎች ብትቆጠቡ ጥሩ ነው ሌላ ነገር አንድ ፖይንት ኢምፖርታንት ፖይንት አለ በጴንጤ ኮሚኒቲ የሚባለው ኢቫንጀሊካል ኢትዮጵያ ውስጥ ፕሮስፐሪቲ ጋስፔል የብልጽግና ወንጌል ፍሪንጅ ነው ፍሪንጅ ማለት በጣም አብዛኛውን አማኞችን የማይወክል የሚዲያ ዘመን ስለሆነ ሶሻል ሚዲያ ምናምን ቴሌቪዥን ስላለ ብዙ ጩኸት ያበዛ የብዙ የበርከት አሁን ቁጥራቸው የጨመረ የመጣው ወያንገር የሆኑ አብዛኛው ስራ መስራት የማይፈልጉ ባጭር መንገድ ሰዎችን አጭበርብረው ሀብታም መሆን የፈለጉ መበልጸግ የፈለጉ ሰዎች ወንጌል የኢየሱስን ወንጌል የሸቀጡ የሚኖሩ ከፕሮቴስታንት ሃይማኖት ውስጥ የወጡ ወይንም እዛው ሳይገቡ በእውነት ሳያምኑ ህዝቡን የሚያታልሉ አሉ እነዚህን ፕሮቴስታንት ቸርች ኢትዮጵያ ውስጥ በዚህም ሀገርም ቢሆን ስፔሻሊ ኢትዮጵያ ውስጥ ብዙ አሉ ጓደኞቼ ሁሉ አሉ ማለት አፖሎጂስቶች የሚባሉት አቃበ እውነት አስተማሪዎች የስህተት ትምህርት ነው ብለው ጧት ማታ ሲያስተምሩ ምኖሩ አሉ የፕሮቴስታንት ቸርች የኢቫንጀሊካል ቸርች ኢትዮጵያ ውስጥ ወንጌላውያን አማኞች የሚባሉት ይሄ የብልጽግና ወንጌል የስህተት ትምህርት መሆኑን ሲያስተምሩ ነው ምኖሩት
ስለዚህ በየሚዲያው ላይ የአብይን ብልጽግና ወንጌል የአብይን ብልጽግና ፓርቲ ከብልጽግና ወንጌል ተቀርቷል እና ደግሞ ብልጽግና ወንጌል ደግሞ የፕሮቴስታንቶች ነው የሁሉም ባይሉም እንኳን ግን አገናኝተው ብዙ ጊዜ ደጋግመው ሲናገሩ ልክ ፕሮቴስታንቶች አብዛኞቹ ብልጽግና ወንጌል ተከታዮች ይመስላቸዋል ሰዎች። ይሄም ደግሞ ስህተት ነው። ፕሮቴስታንቶች ናቸው ኦርቶዶክሶች አይደሉም ብልጽግና ወንጌል ስህተት መሆኑን ሲያስተምሩ የሚውሉት። ምክንያቱም ከራሳቸው ውስጥ የሚወጡ ሰዎች ይህን ትምህርት ስለሚያስተምሩ ማለት ነው። ሚዲያው ባይኖር ሶሻል ሚዲያው የዘመናዊ ቴሌቪዥን ምናምን ባይበዛ ኖሮ ብዙ ባልተሰሙም ነበር። ትራዲሽናል የሆነ ኖርማሊ በፊትም የነበሩ አይነት ኢቫንጀሊካል ቸርቾች አማኞች ኢትዮጵያ ውስጥ በአብዛኛው አሁንም እዛው አሉ። ሰው ደግሞ በኢትዮጵያነት ሀገር ያለ ሰው የሚቸገር ሰው በጤንነት በገንዘብ በብዙ ነገር ጉስቁልና ውስጥ ያለ ይኸውላችሁ መውጫው ብሎ ይዞ ሰው ቢመጣ በምንም መንገድ ሃይማኖቱም ስፔሻሊስት መጣ እግዚአብሔር መቼስ ብዙ ነገሮችን ማድረግ የሚችል አምላክ ስለሆነ ብሎ የሚያምን ሰው ብልጽግና ወንጌል ተከታዮች የሚያስተምሩትን ነገር ቢያምን በቀላሉ ቢያምን ምንም የሚገርም ነገር የለውም። የምን ብሎ አንደርስታንድ ላደረገ ሰው እንደዛ አይነት አገር ላለ ህዝብ ያንን አይነት ወንጌል የሚያምኑ ተወሰኑ ቢገኙ ምንም አይገርመውም። እንደዛ አይነት ነገር አብይ ብልጽግና የሚለው ለፓርቲው ሲጠቀም እሱ አገር ስለማበልጸግ ነው። የኢህአዴግን እኮ ዴቨሎፕመንታል ስቴት የሚለውን የነመለስን እኮ ዴቨሎፕመንት ነገር ካረሳን አገር ማሳደግ ማበልጸግ ምናምን ነው ብልጽግና የሚለውን ቃል እንኳን ባይጠቀሙ እንደ አብይ ማለት ነው። የአገር እድገት ኢኮኖሚ እድገት ብለው ሂውማን ራይትስ ሁሉ ወደ ኋላ ይቅር ተብሎ ሲያደርጉ አልነበረም እንዴ? እሱ አሁን ኦፍ ኮርስ የሃይማኖት ቋንቋ መናገር ይችላል። እንደ ስብከት አይነት ነገር እንደ ሰባኪ አይነት ነገር ያደርገዋል። ስታይሉ እሱ አለ ስታይል ነው። ኮንተንቱ ሁሌም ማለት አይደለም። ያንን ስታይል ኢዝሊ ለሰዎች በየመድረኩ ሊጠቀም ይችላል። ስለዚህ ልክ ፕሮስፐሪቲ ጋስፕል ሰዎች ህዝቡ ምስኪኑን ህዝብ እንደሚጠቀሙበት አብይ እንደዚህ አይነት ፓርቲ ስም ቢጠቀም ሊጠቅመው እንደሚችል ያውቃል። ግን የሚከተለው ነገር ኦሮሞማ ነው። በተግባር የምናየው ነገር ኦሮሞማ ፕሮጀክት ነው የሚያካሂደው። የኦሮሞማ ፕሮጀክት የኦርቶዶክስ ቸርች የአማራ ህዝብ ካልቸር ጠላት ነው። አብይ happens ኦርቶዶክስ አሁን ምንድነው አሁን ፕሮቴስታንት ሆኖ ነው ተብሎ ስለታወቀ በዛ መልኩ ስለሚታወቅ ለተንታኞቹ ሁሉ ፕሮቴስታንቲዝም ኢትዮጵያ ውስጥ እንዲካሄድ እንዲስፋፋ የሚያደርግ ምናምን አይደለም። እሱ የኦሮሞማ ፕሮጀክት ማኔጀር ነው ለማስታወስ ያህል ነው። ስለዚህ ሚዲያ ላይም የሚሰሩ ሰዎች ፕሮቴስታንቶችንና ኢቫንጀሊካሎችንና ወይም የጴንጤ ኮሚኒቲ የሚባለው ኢትዮጵያ ውስጥና ኦርቶዶክስ ወገኖቻችንን የሚያጣላ ነገር ባጨምሩ ብዬ ነው ለመናገር ፈልጌ ነው። አላስፈላጊ የሆነ ዲቪዥን አታምጡ። የማይሆን አይነት ኦሬዲ ስንት ችግር ውስጥ እያለን የጎሳ ፖለቲካ አፋጦን እየተባላን እያለን ሃይማኖት ሲጨመር በሃይማኖት የመጣ ደግሞ ከጎሳ ፖለቲካ በላይ ነው። እግዚአብሔር ብኖር ባይኖር ምሳሌ ልስጣችሁ። ሰው ለሚያምነው ነገር ከሪሊጅን ጋር ሲገናኝ የኢተርናል ላይፍ የሚባል ነገር ስላለ በእምነቱ ውስጥ የጎሳ ፖለቲካ እኮ አብዛኛው በኢኮኖሚ በሚኖሩበት አካባቢ ምናምን ነገሮች የሆኑ ነገሮች ምድራዊ ጥቅም ሁሉ ላይ ነው የሚያተኩረው እንዲሁ ካስፈለገ አይደለም። የሃይማኖት ስመጣበት ግን ኢተርናል ነው ዘላለማዊ የሆነውን ነገር ነው ሁሉ አፈልት የሚያደርገው ተብሎ ስለሚታመን የእምነት የገባበት ነገር ማለቂያ ነው። ማለቂያው በጣም መተላለቅ ማለት ነው። ስለዚህ በየሚዲያው ላይ የምትናገሩ ሰዎች አብይን ከፕሮቴስታንቶች ሃይማኖት ተከታይ የነሱን እምነት ሊያራምድ የሚፈልግ የሚለውን ነገር ብታቆሙ ይሻላል። ውሸት ስለሆነ ክሊርሊ በቂ የሆነ ኤክስፕላኔሽን አለ። የኦሮሞ ፕሮጀክት አራማጅ ነው የሚለው ለመናገር በቂ የሆነ ኤቪደንስ እያለ አላስፈላጊ የሆነ ፕሮቴስታንቶች የማያስቡትን ነገር ስለ ኦርቶዶክስ ቸርች አብይም እንደ እውነተኛ ፕሮቴስታንት ቢሆን እንኳን ከፕሮቴስታንቶች የተለየ ሐሳብ የለውም፣ እሱ አይኖረውም ነበር። ኦሮሞማ ፕሮጀክት ማኔጀር ሆኖ ከሆነ ግን ስለ ኦርቶዶክስ ቸርች፣ ስለ አማራ ካልቸር፣
ስለ አማራ እንደዚህ ያደረጉን የምለውን ነገር ምሰራው ነገር ይኖራል አለ ታይቷል። ስለዚህ ያ በቂ የሆነ ኤክስፕላኔሽን ስላለ እዛ ላይ ብታተኩሩ የአማራንም ህዝብ የኦርቶዶክስንም ኦርቶዶክስ ቸርች ዲፈንድ ማድረግ ካስፈለገ እኔ ዲፈንድ ከሚያደርጉት ውስጥ አንዱ ነኝ። እኔ ኦርቶዶክስ ቸርች ካልቸሩ ብዙ ነገር ነው ለኢትዮጵያ ፖዚቲቭ ነገር ያደረገችው። እኔ አሁን ቪዲዮ የኦርቶዶክስ ቸርች ላይ የምናገረው በሆነና መናገር የምችለው ብዙ ነገር አለ። በክርስቶስ አንደርስታንዲንግ ላይ በክርስትና ላይ አንደርስታንዲንግ ላይ ዳያሎግ ያድርጉ። ሚዲያ ሰዎች ተዋቸው። ስለ እምነቱ ውስጥ የምትተነትኑትን ተውና በእምነቱ ላይ ያሉትን ዲፍረንሶችን የሃይማኖት ውስጥ በደንብ ዕውቀት ያላቸው ሰዎች ይወያዩበት ከፖለቲካ ውጪ። በፖለቲካ ውስጥ አምጥታችሁ አታጋጯቸው። የኢትዮጵያን ኦርቶዶክስ አማኞችን ከፕሮቴስታንት አማኞች ጋር አታጋጯቸው። ፕሮስፐሪቲ የሚባለውን የሚያምኑትን ቢሆን አታጋጯቸው። የራሳቸው ከእግዚአብሔር ያገኙታል ፍርዱ። ወንጀል የሚሰሩትን እውነተኛ መንግስት ቢኖር በወንጀላቸው ይጠይቃቸዋል። ወንጀል የሚሰሩ ስላሉ ማለት ነው በክርስቶስ ስም። ስለዚህ ጋዜጠኞች ዩቲዩብ የሚሰሩ ሰዎች ይባካችሁ ፕሮቴስታንት እምነት ውስጡ ሆናችሁ ወይንም በደንብ ጀኒዩን የሆነ አንደርስታንዲንግ ከሌላችሁ ጠይቁን። እኔ እንደውላችሁ ጠይቁ ከፈለጋችሁ። እየተናገርኩ ነው ያለው። ብዙዎቹም ያውቁኛላችሁ። ስለዚህ እኔ ደግሞ አብይ ባጠፋው ነገር ላይ ወደኋላ ብዬ አላውቅም። እኔ አብይ የሚባል ነገር ምናምን አይደለም። እኔ ህዝብ ምስኪን ኢትዮጵያውያን ሲሞቱ ሲሰደዱ ሲሰቃዩ ማየት አልፈልግም። እንደ አንድ ሰው ክርስቲያንም ነኝ፣ ክርስቶስን እከተላለሁ። ስለዚህም ያገባኛል። ክርስቶስን ባላውቅም እንደ ሰው ያገባኛል ብዬ እጮሃለሁ። አብይ ብዙ ነገር ሲያበላሽ ብዙ ነገር አበላሽቷል ብዬ ስናገር ቆይቻለሁ። አማኞች አይወዱኝም። ብዙዎች አማኞች ይባል ጴንጤዎች ማለት ነው። ሌሎችም ሊጨመሩ ይችላሉ። እና ይሄን ያህል እኔ ለማንም ወገን ሆኜ አይደለም። ወገን ቢሆን እኔ የሚሆነው ለእውነት ነው የምቆመው፣ ለፍትህ ነው የምቆመው። እዛች ቦታ ላይ እግዚአብሔር ይረዳኛል አምናለሁ። በራሴ በኩል ምጥረውንም እጥራለሁ። እዛች ቦታ ላይ ነው የምገኘው። ሌላ ቦታ ላይ አልገኝም። እኔ የሆነ የወጣውበት ዘር አለኝ በዚህ ሀገር በዚህ ዓለም ቋንቋ ምንም ዘር ውስጥ ራሴን አላስገባም። እንዲሁ ለኮሙኒኬሽን ያህል አንደርስታንድ ለመደራረግ ያህል ከዚህ ነው የመጣሁት፣ ይሄን ቋንቋ አውቃለሁ፣ ይሄን ባህል አውቃለሁ በሚለው መልኩ ነው ማውራው። ለኔ ያኔ ድፋና ያደርገኝ። እኔ ሰው ነኝ፣ በእግዚአብሔር አምሳል የተፈጠርኩ። በእግዚአብሔር አምሳል የተፈጠሩ ወገኖቻችን አማራዎች ሲያልቁ አሁን ትግሬዎችም ያለቁ ነው። ኦፍ ኮርስ አማራዎች ስል እኔ ያው ሲስተማቲክ የሆነ ነው የነሱ ሎንግ ተርም ፕሮጀክት የተያዘ ነው። በኤትኒክ ፌደራሊዝም ምክንያት በጣም ፎከስድ ሆኗል የነሱ ለማለት ፈልጌ ነው እንጂ ትግሬዎችም እየሞቱ ነው፣ ሌላውም ይሞታል። ብዙ ሞቱ አሉ ስማቸው የማይጠራ በየሚዲያው የማይነገር በደቡብ ኢትዮጵያ ውስጥ ያሉት ትንንሽ ብሔረሰቦች ቁጥራቸው አናሳ የሆኑ ሰው ሆኖ ግን አናሳ የለም። ሁሉም ሰው በእግዚአብሔር አምሳል የተፈጠረው እያንዳንዱ ሰው እየሞቱ ነው ያሉት። በኦሮሞማ እየተዋጡ ነው ያሉት። ኦሮሞማ ማለት ትልቅ በረሃብ የምንገበገብ እንደ ጉማሬ ነገር ቁጠሩት፣ እንደሚባላ ነገር ቁጠሩት። እየበላ ነው ያለው። አማራዎችንም እንደዛ እየበላ ስለሆነ በእግዚአብሔር አምሳል የተፈጠሩትን ወገኖቻችንን እነሱን እንዳይበላ ብዬ ጮኻለሁ። ሌላውን መብላት ሲጀምር ኦፍ ኮርስ ጮኻለሁ። ግን እኔ ሲስተማቲክ የሆነ ሎንግ ተርም ፕሮጀክት ውስጥ ሆኖ ብዙ ሰዎችን ታርጌት ያደረገውን ፎርስ በሆነ ፕሬምስ ላይ ተቀምጦ ማለት ነው። ያ ስላንገበገበኝ ነው ብዙ ጊዜ ስለ አማራ የተናገርኩት። ሌላው አያገባኝም ያልኩ አይደለም ኦፍ ኮርስ። ስለዚህ በዛ መልኩ ኦርቶዶክስ ቤተክርስቲያን ፊደል ቀርጸው ማስተምረው ኢትዮጵያውያንን የጽሁፍ ችሎታ የሚባለውን ነገር አውልሰው የጽሁፍ ነገር በጽሁፍ ነገሮች እንዲቀሩ ሂስትሪ አስተምረው ብዙ መልካም ነገሮችን አስተምረዋል። ይቀጥላሉ። የሚያቆሙበት ምክንያት አይታየኝም። ኦርቶዶክስ ቸርች በገና መዝሙር እንዲሁ ምሳሌ እየሰማው ምን ያህል ኦርቶዶክስ ቸርችን ያከበርኩ እንደመጣው ልንገር እዚሁ ጋር። ያም ሄሪቴጅ ነው። ሄሪቴጅ ማለት ቫልዩብል ኤክስትሪምሊ ቫልዩብል የሆነ ሄሪቴጅ ነው። እንደ አንድ ኢትዮጵያዊ ኮርቼ የኦርቶዶክስ ቸርች ውስጥ ዜማን ለክርስቶስ ማለት ነው ለእግዚአብሔር መዝሙር ሲዘምሩ ምናምን የፈጠሯቸው የሙዚቃ መሳሪያዎች ያንን ያወረሱ ናቸው። በጣም ነው ማከብረው።
እኔ ኦርቶዶክስ ቸርችም ጥላቻም የለብኝም ኦርቶዶክስ አይደለሁም ስል እኔ የተረዳውበት መንገድ በዚህ ነው ወንጌልን እናንተም በዚህ መልኩ ተረድታችኋል አንዳንዴ አስፈላጊ ሲሆን እንነጋገራለን እንጂ ምንም ጥላቻ የለውም ስለዚህ አብይ የኦርቶዶክስ የፕሮቴስታንት ቸርች ተወካይም አይደለም ፕሮስፐሪቲ ጋስፕል ውስጥ ያለች አንዳንድ ነገሮችን ቴክኒኮችን ብትጠቀም ፕሮቴስታንት ቸርችን ወክለው ኦርቶዶክስ ቸርችን ሊያጠፋ ነው የሚለው እባካችሁ ተውት ኦሮሞማን ተጠቅሞ ኦሮሞማ ባሁር ላይ ሆኖ እየነዳ እየመራ አማራን ኦርቶዶክስን አንድ ላይ ጨፍልቆ ለማጥፋት ይሰራል ይተጋል እንጤ ይሁን አይሁን ተውት እሱ ለራሱ የጴንጤዎች መሪ አድርጋችሁ ምስሉ ሰዎች የራሱ መሪ ነው እሱ የራሱ ዓላማ ነው የራሱ ሰባተኛው ንጉስ የራሱ የስልጣን ጥማት ምንም ነገር ያደርጋል እሱ ጴንጤ የሚባለው ህዝብ አሁን እንደኔ አይነቶች በርከት ብሎ ይበላቸዋል በቁማቸው አሳሲኔሽን ሲያስገድል ተሰማላችሁ አብይ አይመለስም ስልጣኑን ብሎ ጴንጤ የተባሉትንም አሁን አንዳንዶቹ ይረዱኛል ብሎ ለፖለቲካ ጌን ለማግኘት ብሎ ወይ ብሾመት በሰጥ የተለያየ ቦታ ላይ ቢያስቀምጣቸው እንደኔ ፍለፊት ወጥተው ስልጣኑም ላይ ያሉት ስልጣኑንም አንፈልግም ብሎ ፍለፊት ብናገሩት ያጠፋቸዋል ጴንጤ ስለሆኑ ብሎ አይተዋቸው ስለዚህ ይሄ አብይ ነው የምናየው አብይ ነው በስራው የተገለጸው አብይ ነው እኔ ቃወሞ ልክ ያልሆነው ነገር ቃወማለሁ አብይ ቀርቶ አበጀ ይሁን ከበደ ይሁን ዳግማት እኔ ኢትዮጵያውያን ወገኖቼ በሰላም ስኖሩ እኔም ቤተሰብ አለኝ አገሩም የኔ ሀገር ነው ወገኖቼ እኔ ናቸው በድህነት የተሰቃየን እንደገና ደግሞ በፖለቲካ እሳት ስንበላ በዚህ ረመጦ ሲያልፉ መሪው ስፔሻሊ ሲያበላሽ መሪ ላይ እናገራለሁ መሪው ሲያበላሽ እናገራለሁ እንተ ሆነ አልሆነ ኤቲስት ሆነ ዳዝንት ማተር ዘር ሆነ ወንድ ሴት ለኔ ምንም አይመስለኝም ስለዚህ ሃይማኖት ላይ ትንተና ላይ በጣም የተጠመዳችሁ ሰዎች እባካችሁ ፕሮቴስታንት ቸርችን አብይ የዛም መሪ አድርጋችሁ ፕሮቴስታንቶች እንተ የሚባሉት ስፔሻሊ በኢትዮጵያ ቋንቋ አባባል የኦርቶዶክስ ቸርች ጋር ችግር አለባቸው አብይ ደግሞ ኦርቶዶክስ ቸርችን የሚያጠፋው በእነሱ ስም ነው ብላችሁ ወይንም በፕሮስፐሪቲ ጋስፕል በብልጽግና ወንጌል ስም ኢትዮጵያን ያረገ ምናምን ብላችሁ የምታወሩትን ነገር ብትተው ጥሩ ነው ምክንያቱም ምናየው ነገር በቂ ኤክስፕላኔሽን ያለው በኦሮሞማ ፕሮጀክት ላይ ስለሆነ እናም ደግሞ አለው የኢትዮጵያ ፕሮቴስታንት ቸርች ኢቫንጀሊካሎች ከኢትዮጵያ ኦርቶዶክስ ቸርች አማኞች የምንለይበት የቴዎሎጂካል የሆኑ ዲፈረንሶች ናቸው ያሉት እንጂ ልክ መጤዎች ናቸው የተባልን ፕሮቴስታንቶች ስንኖር የረሳውት ነገር አንድ ለማስታወስ ያህል ጴንጤዎች ደግሞ ኦርቶዶክስ ላይ የሚያነሱት ነገር ቢኖር ደነቀፋ የሚያነሱት ነገር ቢኖር ኦርቶዶክስ ውስጥ እኮ ሃይማኖት ውስጥ እኮ ጥንቆላ ብዙ ጠንቋይ የሆኑ ሰዎች አሉ ደብተራዎች አሉ ምናምን ባል ነገር የለም የዛ ነገር ይላሉ መቼስ ጥንቆላና ከክርስቲና ጋር ይሄዳል ብሎ ዲፔንድ የሚያደርግ ኦርቶዶክስ ይኖራል ያላስቡ ስለዚህ ጠንቋዮች አሉ ምናምን አይ ነገር ብሎ ሲናገሩ ሰማላችሁ ግፋብል ኦርቶዶክስ ሆኖ ጠንቋይ ካለ ኦፍ ኮርስ ኦርቶዶክስ እምነት ሱል ሆኖ ጥንቆላ የሚያካሂድ ካለ ኦርቶዶክስ ያን ሰፖርት የሚያደርግ ከሆነ ኦፍ ኮርስ ክርስቲያን አይደለም ወይ ክርስቲና አልገባውም ኦርቶዶክስ ሆነ አልሆነ ዳዝም ማጥለኝ ያንን ቢያነሱ ነው ግፋብል ከዛ ውጪ ክርስቶስን ያውቁም ነው ምሩት አያውቁም የሚሉት ቴዎሎጂካሊ እነሱ አንደርስታንድ ያደርጉት ነው እዛው የነበሩ ናቸው ወጥተው ነው የሚናገሩት ስለዚህ እንዴት ነው እነዚህ ሰዎች አያውቁም ምሩት የምለው ዳያሎግ ይቀጥል ነው ምለው ይሄን ደግሜ ማነሳው ይሄ ዳያሎግ ምን ፖለቲካ ጋር የሚገናኝ የለውም እስከዛሬ መኖር ነው ወደፊትም የምኖር ነው ስለዚህ የሪሊጂየስ ዳያሎጎች ሲኖሩ ጥሩ ነው በዚህ አይነት መልኩ መማማር ይቻላል እኔም ወደፊት ዳያሎግ ላይ ሰዎች መሳተፍ ቢፈልጉ ለምን ኦርቶዶክስ አይደለሁም ግን ኦርቶዶክስ ቸርችን በደንብ ሰፖርት አደርጋለሁ ፕሮቴክት ተደረግላለሁ ያንገበግበኛል ያገባኛል እላለሁ እንደ ቸርች እንደ ኢንስቲትዩሽን አማኞቹም ቢሆኑ በእምነታቸው ምክንያት አንድም ነገር እንዲደርስባቸው ኦፍ ኮርስ አልፈልግም ዲፈረንሱ አንደርስታንዲንግ ዲፈረንስ ወንጌል እንደምን እንረዳው እንዳለ ሆኖ ማንንም ኦርቶዶክስ ሰው በኦርቶዶክስነቱ አንድ ስድብ እንኳን ኦፍ ኮርስ እንዲደርስበት አልፈልግም እምነታቸው ነው አክብረን በእምነታቸው ወንድሞቻችንና እህቶቻችን ናቸው ይኖራሉ
እንደ ቸርች ደግሞ እንደ ኢንስቲትዩሽን ደግሞ ብዙ ነገር ለኢትዮጵያ ያዋለችው ውለታ አለ። ኢትዮጵያን ዲፋይን ስትደረግ በዓለም ታሪክ ውስጥ የኦርቶዶክስ ቸርች ሚና አለ። የቴዎሎጂካል ዲፈረንስ ምናምን ያወራው አይደለም አሁን። ያም ደግሞ እሰየው ባል ነገር ነው። ምንም የሚያሸማቅቅ ነገር የለውም። ፕሮቴስታንት ሆኜም እንኳን የኦርቶዶክስ ቸርችን ሄሪቴጅ እናገራለሁ በየዓለም መድረክ ቢያስፈልግ ማለት ነው። ስለዚህ ፕሮቴስታንቶችን በአብይ ምክንያት አብይን የፕሮቴስታንቶች እንደ መሪ አድርጋችሁ የኦርቶዶክስ ቸርች ጠላት አድርጋችሁ ታወሩ አቁሙ። አስፈላጊ አይደለም። የማይሆን ነዳጅ በንዝል እያርከፈከፋችሁ ነው። ምንም መሰረት የሌለው ማለት ነው። ኦሮሞማው ላይ ፎከስ አድርጉ። ሃይማኖቱን ለቀቅ አድርጉ። የሃይማኖት ተከታዮች በተለያየ ዲፈረንት ሪሊጂንስ ውስጥ ያሉ ተለያየ ሃይማኖት የሚከተሉ ኢትዮጵያውያን ስለ እምነታቸው በፈለጉበት ጊዜና በፈለጉበት ስፍራ ይወያዩ። እምነታቸው የማንም ይከበር። ሰው የሚያምነውን ነገር ምንም ነገር ማመን ይችላል። ጠንቋይም እንኳን መጠንቆል ይችላል። እኔ ጠንቋይ መጠንቆል የለበትም ሃይማኖቱ ከሆነ ያልኩ አይደለም። ማለት ክርስቲያኑ ነው መጠንቆል አይሄድም ለማለት ነው እንጂ ፕሮቴስታንት ውስጥም ያሉት አሁን ዳንሳ የሚባሉ ጠንቋይ ናቸው። ለምሳሌ እስራኤል ዳንሳ እንደ ጠንቋይ ነው ማየው እና የመጨረሻ አስቀያሚ ስራ የሚሰራ ለክራይሞቹ መንግስት በፍርድ ጠይቀው ምለው ሰው ነው። ያው ፕሮቴስታንት ነው ብዬ ማለት ነው። ጠንቋይ ነው። ስለዚህ በፕሮቴስታንት ስም የመጣ ጠንቋይ ነው። ስለዚህ ነው ሰው በዛፍ ቢያምንም በእንጨት በዛፍ በምንም ቢያምንም መብቱ ነው። ስለ እምነት እንነጋገር ከተባለ እንዴት አመንክ ለምን አመንክ የተባባለ መነጋገር ይቻላል። ምንም ፖለቲካ የለውም። ስለዚህ አብይን የፖለቲካ የኦሮሞማ አስፈጻሚውን የፕሮቴስታንት እምነት አራማጅ ከፕሮቴስታንት እምነትን ወስዶ በሰሜን ኢትዮጵያ ያለውን ሁሉ አጥፍቶ ኦርቶዶክስ ሁሉ ጠፍቶ የሚለውን ነገር አላግባብ የሆነ ዕውቀት ላይ ያልተመሰረተ ዕውቀት ሲባል ስለ ፕሮቴስታንት ቸርች ባለማወቅ ወይም ፕሮቴስታንት ቸርችን በመጥላት የሚነገሩ ንግግሮች ቢቆሙ መልካም ነው እና እንደዚህ አይነት ነገር የሚናገሩ ሰዎች ደግሞ ካስፈለገ ዳያሎግ እናድርግ እንነጋገር ስለ እምነቱ ከተባለ ጥሩ ይፈልጋችሁበት መድረክ ላይ እኔ በኔ በኩል ከሆነ ደስ ይላል። እምነት ነክ ነገሮች ላይ ዳያሎግ እናደርጋለን። ፖለቲካ ነክ ነገሮች ላይ ዳያሎግ ማድረግ እንችላለን። እኔ ግን የኦርቶዶክስ ቸርች በኦሮሞማ ፕሮጀክት ምክንያት እንድትጠቃ አልፈልግም፣ እቃወማለሁ። ሁሌም የኦርቶዶክስ ሃይማኖት እምነት ላይ ያለውን ፕሮቴስታንቶች እና ምን የሚባለው ቴዎሎጂካል ዲፈረንስ ሌላ መድረክ ላይ መነጋገር ይቻላል። ፖለቲካ ውስጥ አታምጡት። እሱ ቸርች ፖለቲካ ውስጥ ግባ አትግባ የሚለውን አይደለም የተናገርኩ ያለሁት። እነዚህ ቴዎሎጂካል ዲፈረንስስ በራሳቸው ፕሮፐር በሆነ ቦታ ነው አገስ የሚደረጉት። ወደ ፖለቲካው ሰን አብይንም ብዛው ውስጥ ጨምረን ህዝቡን ከህዝቡ ጋር አናጋጭ ነው። ኦሬዲ ተጋጭተን የምንጋጭበት ብዙ ነገር ተፈጥሮ ያለ ሌላ ነገር ደግሞ አንፍጠር ይብቃን ለማለት ነው። ይሄ ነው እንግዲህ እንደ አንድ ኢትዮጵያዊ እንደ አንድ አማኝም ኢየሱስ እንደሚከተልም ሰው ለእውነትም ደግሞ እንደምንገበገብ ሰው እንደ ፍልስፍናም አስተማሪ ነገሮችን ክሊርሊ ብናስብ ጥሩ ነው። ኮንፊውዝድ ባንሆን ጥሩ ነው የምለውን ነገር ለመጨመርና ለወገኖች ለማስተላለፍ ነው። ስላዳመጣችሁኝ አመሰግናለሁ። እንግዲህ በሌላ ቪዲዮ ደግሞ ጊዜ ተፈለገ በሌሎች ቶፒኮች ላይ እንቀጥላለን። አመሰግናለሁ።